ነገር የዛን ጊዜ ርዕሴ እኔ ነገረ ክርስቶስ ነበረ። ካልነበረ ታዲያ ርዕሶት ድንግል ማርያም ካልነበረች ብፁዕነቶ ምን አለ ታዲያ? ነይ ነይ የሚዬ የሚባለውን መዝሙር ሜንሽን አድርገው ድንግል ማርያም አትባልም ብለው ጨራ። ስለዚህ እርሶ ሚዲያ ላይ በተነገሩ ደግሞ ደነገጡ ማለት ነው። እርሶማ አይደንግጧ ታዲያ ብፁዕነቶ። ሰው መራቅ ያለበት አሁን ከእልህ ብሔር ተኮር ስድብ ከመሳደብ ከማጥላላት ጭምር ዛሬ አንገታቸው ላይ ክር አስረው ወደ ቃላዋዲ የተባለ የሞት ምድብ ውስጥ የሚጎትቷቸው ሰዎች አሉ። አያችሁ፣ በእውቀት መሞገት። እሺ እንደዚህ ያርጉ። እንዲህ ስናረግ የተሐድሶ መናፍቃን ነው ሌሎች ቤተክርስቲያን ጠላቶች አርፈው ይቀመጣሉ። በስድብ ቃልም እንዳትናገሩ፣ ትምህርቱ ላይ ብቻ አተኩራችሁ፣ ትምህርቱን ግን ኑፋቄውን ግን ዱጋ መዳርጉት። በምን በመንፈሳዊ ትምህርት በኛው ነጥብ ቅድም የዘረዘርናቸው የማንንም ሰው ጥፋት ባለመሻት መንፈሳዊ ነገር ብቻ ላይ በማተኮር መንፈሳዊ ሕይወትን ሁሌ ማስቀጠል። ሁሌ ሰው ሲስት ስታዩ ለዛ ነፍስ በጣም በመጨነቅ ማድረግ አለብን። በማጥፋት አይደለም፣ በቃ በመጨነቅ ውይ ጠፉብን፣ ውይ ከቤተ ክርስቲያን እኮ ተለዩ ብለህ በመጨነቅ ሳቱ አይደለ፣ በጸሎቶ ማገዝ። ከሁለት ጽንፍ መራቅ ያስፈልጋል። በጣም አደገኛ ሁለት ጽንፎች አሉ። አንደኛዎቹ ምን ችግር አለው ድንግል ማርያም ቤዛዊተ ዓለም ብትባል ባትባል፣ ይሄ ትልቅ ኑፋቄ ነው። ሁለተኛው ጽንፍ ነው በዚህ በኩል ያለው ደግሞ አይ በቃ እንተሆ ቤተክርስቲያን ብዙ መከራ ውስጥ ነው ያለችው ዝም ብለን ብናልፈው፣ ይሄም ትክክል አይደለም። ሶስተኛው ደግሞ መወገዝ አለባቸው ምና፣ እሱም ትክክል አይደለም። አይ ከጽንፍ ማራቅ የሚጠበቀው ለዚህ ነው። መጀመሪያ ኑፋቄ ነው ትምህርቱ፣ ኑፋቄ ነው። የዳቦ ስም አያስፈልገውም። የማሽሞንሞን ምናምን ይሄ ማቃ አያስፈልገውም። አንድ ምንም ከብሔር ጋር አይገናኝም። ማንኛውም ድንግል ማርያምን ኦርቶዶክሳዊ ክርስቲያን ሆኖ አይደለም ጳጳስ አስኬማ ደፍቶ አይደለም መነኩሴ ቆብ ደፍቶ ማንኛውም ዲያቆንም ሆነ ምእመን ድንግል ማርያም ቤዛዊተ ዓለም አትባልም ካለ ያ ሰው መናፍቅ ነው። አማራም ይሁን ኦሮሞም ይሁን ትግሬም ይሁን ማንም ይሁን ሶማሌላንድም ተወለድ እዛ ሱዳንም ሂድ ምንም ብትሆን ለዚህ ምሕረት የለውም። ስህተት ነው፣ መስተካከል አለበት። ይሄ በጣም መስተካከል አለበት። እዚህ ጉዳዩ የኑፋቄ ነው። ግን ብዙ ሰው የሰማት በተደጋጋሚ ጊዜ እቺ ድንግል ማርያም ቤዛዊተ ዓለም አትባልም ምናምን የምትለው ቃል፣ ኧረ ከዛ ብዙ ጉድ ነው እኮ የተናገሩት እኮ ነገረ ክርስቶስ ላይ ራሱ ቤታችን እንደምታውቁት ገፊ ነው አሉ እኮ ኦፊሻሊ እኮ የተናገሩት። ይሄንን ያ ማለት እኮ ያወግዛል እያሉ ነው። አሁን በግልጽ ክርስቶስን ብትሰብኩ ትወግዛላችሁ። ምን ማለት ነው ይሄ ማለት? የዛሬ የሚገርም 7 እና 8 ወር ላይ ማህበረ ቅዱሳን ነገረ ክርስቶስ የተባለ መጽሐፍ አሳትመዋል። ተወገዘ። ነገረ ክርስቶስ የሚለው እኮ መጽሐፍ ማህበረ ቅዱሳን ያሳተመው ስለ የወልደ እግዚአብሔር ስለ ኢየሱስ ክርስቶስ ሰው መሆን፣ ስለ ክርስቶስ መወለድ፣ ስለ ክርስቶስ በዚህ ምድር ላይ ያደርገው ገቢረ ተአምራት፣ ስለ ስቅለቱ፣ ስለ ሞቱ ነው የሚናገረው። በአጠቃላይ ነገረ ክርስቶስ እንዳለ ክርስቶሎጂ ነው እንዳለ ያዘው። አይ ስለ ክርስቶስ ለምን አወራህ ብሎ ቅዱስ ሲኖዶስ አወገዘው። ለምን ነገረ ክርስቶስ የሚባል መጽሐፍ አሳተምክ ብሎ ሰው ሚዲያ ላይ ጮኋል። ለምን የክርስቶስን ስም ጠራህ ተባለ። እሳቸው እኮ እዛ ቆመው እኮ ነው የተናገሩት። በነገራችን ላይ ቤታችን እንደምታውቁት ገፊ ነው ብሎ የተናገሩት እዛ ፍኖተ ጽድቅ ላይ ቆመው ነው። እኔ ከመነሻው እንደውም ብለው ምንድን ነው ሰው እንዴት ራሱ ከመነሻው ራሱ ስታስበው በጤነኛ ጭንቅላት የስቅለት ቀን ምን እንደምታደርገው ፍኖተ ጽድቅ ላይ መቄዶንያ አይደለ አረጋውያን ያሉበት ናቸው። መንቀሳቀስ አይችሉም። እዛው ነው የሚሰግዱት። ህሙማን አሉበት፣ መንቀሳቀስ አይችሉም እንዳይባል። ወይ ማረሚያ ቤት አይደለ እስር ቤት ያሉ ሰዎች ናቸው ሄደን እንስበካቸው አይባል። ወይ ደግሞ ሆስፒታል አይደለ ያሉት እንዴ? ምንድነው ፍኖተ ጽድቅ ያሉት ሰዎች አይመጡም የስቅለት ቀን? የእሳቸውም እኮ ሀገረ ስብከት እኮ ምዕራብ ሸዋ ነው። አይሄዱም እንዴ? ሀገረ ስብከታቸው አንድ ደብር ላይ ሆኖ ስቅለት አይሰብኩም እንዴ? ለጉዳይ ለስራም ከሆነ አዲስ አበባ የመጡት ስንት ደብራት አሉ፣ እዛ አይጎበኝም?
የስቅለት ቀን ራሱ እዛ ቦታ ላይ አቴንድ ማድረግ ምን ማለት ነው? አንድ ሊቀ ጳጳስ ሰውስ የሚያደርገው መቄዶንያ ቢገኝ ኖሮ መቄዶንያ የሚገኙ አረጋውያንን ሕሙማንን እዛ ባሉበት ሆኖ ለስቅለት መምጣት ስለማይችሉ ሊያስተምሯቸው ሊያጽናኗቸው ሄዱ ይባላል። ጥቁር አንበሳ ሆስፒታል ሄደህ እኮ ብትሰብክ እሺ ጥሩ ሕሙማን ጋር ነው ይሄድኩ ይባላል። ምክንያቱም የጥምቀት ቀንም ታቦቱ በዛ በኩል ያልፍ የለ። ይሄ እኮ ርዝነብል አይደለም እኮ ከጊዜው ከሰዓቱ ከመገኘቱ ራሱ ትምህርቱን ትተኸው ማለት ነው። በዛ ላይ ደግሞ አጽንኦት የሰጡበትን ነገር የዛን ጊዜ ርዕሴ እኔ ነገረ ክርስቶስ ነበረ። ካልነበረ ታዲያ ርዕሶት ድንግል ማርያም ካልነበረች ብፁዕነቶ ምን አለ ታዲያ ነይ የሚባለውን መዝሙር ሜንሽን አድርገው ድንግል ማርያም አትባልም ብለው ጭራሽ ደግሞ አትደንግጡ የሚሉ። ስለዚህ እርሶ ሚዲያ ላይ በተነገሩ ደግሞ ደነገጡ ማለት ነው። እርሶም አይደንግጧ ታዲያ ብፁዕነቱ፣ እርሶም አይደንግጡ። እንደዛ ከሆነ እርሶ መደንገጥ የለበትም። እና ይህንን ነገር ቤተክርስቲያን ይዘዋለች። ቋሚ ሲኖዶስ ይዞታል። ሚያዝያ 22 ዓርብ ቀን ምልአተ ጉባኤው ይሰበሰባል። የቋሚ ሲኖዶስ አባላት ስለዚህ በዛ ጉዳይ ላይ ምላሽ ይሰጣሉ ማለት ነው። ወይ ጠርቶ ይጠይቃቸዋል፣ አሊያም ደግሞ በቪዲዮ መልከት ምላሽ ይሰጥበታል። ይህ ዋናው መሰረታዊ ጉዳይ ነው። ሰው መራቅ ያለበት አሁን ከእልህ ብሔር ተኮር ስድብ ከመሳደብ ከማጥላላት ጭምር አንተ ብሎ መናገር ራሱ አይፈቀድም። ማንም ግለሰብ ብፁዕ አቡነ ገብርኤልን አንተ ብሎ የመናገር ስልጣንም የለው። በቃ ትምህርቱ ስህተት ነው፣ ኑፋቄ ነው። ያንን ኑፋቄነቱን ብቻ አክብሮ በትክክል በትህትና መንገድ መግለጽ። አክብሮ ስላችሁ ኑፋቄ ይከብራል እያልኳችሁ ሳይሆን ኑፋቄውን እርሶም ብሎ ሊቅ፣ እርሶም ብሎ መምህር፣ እርሶም ብሎ ጳጳስ ባለማለት ክህደቱን ብቻ ነቅሶ አባትነትን አክብሮ መናገር፣ ይሄ መሰረታዊ ጉዳይ ነው። ሌላው በጣም እዚህ ጋር መታሰብ ያለበት ወንድም ዓለም የሊቃውንቱ ጉባኤ ከመቼውም ጊዜ በላይ መስራት ያለበት ይሄ ጊዜ ነው። ቤተክርስቲያን አሁን የውስጥም የውጭም ጠላቶች አሉባት። ይሄ አባባል አይደለም። ከመቼውም ጊዜ በላይ ተሐድሶ መናፍቃን ትላንት ከምናያቸው የበለጠ ዛሬ ከባድ ስልት ውስጥ ገብተዋል። ስለዚህ በፍቅር ጓደኝነት ውስጥ ያላችሁ፣ በስራ ባልደረባ ሆናችሁ የምትሰሩ እባካችሁን ጥንቃቄ አድርጉ። ዛሬ አንገታቸው ላይ ክር አስረው ወደ ቃላዋዲ የተባለ የሞት ምድብ ውስጥ የሚጎትቷቸው ሰዎች አሉ። በተለይ ደካማ ጎናችን ይጠቀሙታል። ብሔር ይጠቀማሉ፣ ሃይማኖት ይጠቀማሉ፣ ፖለቲካ ይጠቀማሉ። ለዩ። ኦርቶዶክሳውያን ሁላችሁም ለዩ። ማንም መጥቶ ሲዘባረቅብን መስማት የለብንም። ማነ ከማን የተማርከው ቤተክርስቲያን ትምህርት አላት፣ ይሄ ማወቅ አለብን። ቤተክርስቲያን በዚህ ነው ያለፈችው። ነቅቶ መጠበቅ የሚገባው ይሄ ነው። ስለዚህ ቪዲዮ ከመስራት በዘለለ ሁሉም ሰው ሰንበቴት ገብቶ ቤተክርስቲያን ትምህርቷ ምንድን ነው፣ ድንግል ማርያም ቤዛዊተ ዓለም ስትል ምን እያለች ነው ብሎ መናገር አለበት። እንዴ እስቲ ተመልከቱ፣ የገና ቀን የምንዘምረው መዝሙር ቤዛ ኩሉ ዓለም ዮም ተወልደ ለምንድን ነው? የዓለም መድኃኒት እኮ ዛሬ ተወለደ እኮ ነው የምንለው። ቤዛ ኩሉ ዓለም ብላ እኮ የምትዘምረው ያሬዳዊ ወረብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ይህን መዝሙር ዘምረው ያውም ደግሞ የገና ቀን ተሐድሶቹ ስላሉ ለነሱ ማስፈራሪያና ለነሱ ምላሽ ተብሎ ነው ይህ መልስ የተሰጠ አይደለም እኮ። ያሬድ መዝሙር እኮ ነው። ቤዛ ኩሉ ዓለም ዮም ተወልደ ብለናል የምንዘምር። እና ቤታችን ገፊ ነው ብሎ ፍኖተ ጽድቅ መድረክ ላይ መቆም ምን ማለት ነው? ስለዚህ ይሄ እኔ ማስበው የሚገርም ክሊንተን ይሄ አስተማሪ መሆን አለበት። ማንም ተነስቶ አስኬማ ደፍቻለሁ፣ መስቀል ይዣለሁ፣ ቆብ አለኝ፣ አባት ነኝ፣ የፈለኩትን ብናገር ማንም ይናገረኝ አይገባም የሚባል ነገር አይሰራም። እኛንም ይጨምራል። በነገራችን ላይ እኛንም ይጨምራል። ፌመስ ነኝ ምናምን፣ ስሜ ያምራል፣ ሰው ይወደኛል፣ ብዙ ፎሎወር አለኝ ምናምን አይሰራም።
ለማናችንም አይሰራም። የሚሰራው እውነተኛ ትምህርት ይዞ መቆም ብቻ ነው። የሚሰራው አማናዊ ትምህርት ይዞ መገኘት ብቻ ነው። የሚሰራው ኦርቶዶክስ መገኘት ብቻ ነው የሚሰራው። ስትያዝ በተረፈ አማራ ስለሆንኩ ነው፣ ትግሬ ስለሆንኩ ነው፣ ኦሮሞ ስለሆንኩ ነው፣ ጎጃሚ ስለሆንኩ ነው፣ እንደዚህ ደቡብ ስለሆንኩ ነው፣ አይሰራም። ይሄ አይሰራም። ይሄ መታወቅ አለበት። ስለዚህ ይሄ በደንብ ለሁሉም ምዕመን አጥርቶ አብስሎ አውጥቶ አውርዶ ማወቅ ያለበት ይሄ ነው። ስለዚህ አሁንም ደጋግም የምለው ወጣቶች ሰንበት ቤት ገብታችሁ ተማሩ፣ ስለ ሃይማኖታችሁ እወቁ። የእነሱ ደጋፊዎች እንደ ቁጥር አንድ ክሊንተን አይተህ ከሆነ ጥያቄ የሚያቀርቡት ምን አውቀህ ነው አንተ እሳቸው የምትቃወሙ? ኢቭን የሰንበት ተማሪ ነህ አንተ፣ ምን እውቀት አለ? በዚህ ነው አፍ የሚያዘጉ። ከዛ ስታስበው ሎጂካሊ አዎ አንተ ምን ታውቃለህ? እሳቸው አባት ናቸው፣ ስንት ዓመት ተምረው ይለዋል። ደግሞ ቢያንስ እንኳን ይህንን ለመከላከል እኮ የሰንበት ተማሪ መሆን ይጠበቅብናል። የሰንበት ተማሪ ብዙ ሰው አይሆንም። ደግሞ እኮ በጣም የሚገርም ብዙዎቻችን የምኖሩ ከተማ ውስጥ ነው። አብዛኛው ቲክቶክ ተጠቃሚ የት ነው ያለው ብትለው ከተማ ውስጥ ነው ያለው። ያ ማለት ሰንበት ቤት እንደ ልብ የሚገኝበት አንዳንድ ቦታ ላይ ሰንበት ቤት በጣም ጠንካራ የሆነበት ደብር ላይ ግን አንሄድም። ብቻ የዚህን ቀን ቪዲዮ ሰሪ ነን፣ የዚህን ቀን ላይቭ ገቢዎች ነን፣ የዚህን ቀን በጣም ተቆጮች ነን። በጣም ነው ያናደዱኝ እኮ፣ በጣም ነው እኮ ያበሸቁኝ። ቤተክርስቲያን መጀመሪያ ተከታተል። ነገ መናፍቅ የምትሆነው አንተ ነህ። መጀመሪያ ተማር። ምክንያቱም ነገ የነዚህ ሰዎች ደጋፊ መጡ የሚነቁሩት አንተን ነው፣ የሚመቱት አንተን ነው። አልገባህም እኮ አንተ ዝም ብለን የምትቃወማቸው። እሳቸው እኮ እንደዚህ ነው ያሉት። ከዛ አንድ ጥቅስ ሲጠቅሱለት እንብትርበተበታለህ። አታቆማ። እንደው አንዳንድ ሰው ገጥሞ ከሆነ ክሊንተን አላውቅም ምን ብለው ነው ብዙ አቡነ ገብርኤል እኮ ሚዲያ ላይ ያየው ነበር የሚል ሰው አልገጠመም ማለት ምን እንዳሉት እኮ አያውቅም ሰው ማለት እሳቸው ምን እንዳሉ እንኳን የማያውቅ ሰው እኮ አለ። ፎር ዩር ሰርፕራይዝ ማለት ነው። በጣም የሚገርም እኮ ነው። አንዳንድ ሰው መንገድ ላይ አግኝቶ ነው ዘማርያም ምን ብለው ነው አቡነ ገብርኤል የሚል ሰው አለ። ግን እኮ ሼር አድርጎታል እኮ ላይክ አድርጎታል ምናምን ነገር ግን ምን እንዳለ ግን አያውቅም። ስለዚህ ምን አውቀህ ነው የምትቃወሙ ስትባል ይሄን አውቄ ነው ቤተክርስቲያኔ ካሳደገችኝ አንጻር ነው ብሎ ክሊንተን ለመመለስ ቤተክርስቲያን በደንብ አድርጎ ማወቅና መማር መገንዘብ አለበት። ስለዚህ በዚህ ዘመን አራዳ የሚባለው የሚቅም የሚያጨስ ሺሻ የሚስብ ሳይሆን ቤተክርስቲያን ተከታትሎ የሚያስቀድስ ስለ ሃይማኖቱ የሚያውቅ ነው። በተለይ ደግሞ ብዙዎቻችን ደግሞ በጣም ጋጥ ወጥ ስድብ የምንሳደብ ሰዎች አለን። ክብረ ነክ ስድብ የምንሳደብ ይሄ የቤተክርስቲያን መገለጫ አይደለም። ብዙ አሁን ነገር የለም። ሙልጭ አግርም ትሳደባለህ። ማን ፈቀደልህ እንድስድብ እንድሰብድ? አንተ ብለህ እንድጠራ ማን ፈቀደልህ? ልብ ካለ ቤዛ የሚለውን ትርጓሜ ተንት ነው። እንዴት ድንግል ማርያም ቤዛዊተ ዓለም እንደተባለች አስረዳ። ቤተክርስቲያን የምታስተምረውን ትምህርት ልብ ካለ ቤተክርስቲያን ገፊ ናት ያሉትን እኚህን አባት ገፊ እንዳልሆነች አስረዳቸው። በጽሁፍ ጻፈው። ከቻልክ ደግሞ ቪዲዮ ገብተህ ደግሞ እንደዚህ አስተምርበት። ወደ እውቀት ቀይረው። ስትሳደብ ለምን ትውላለህ? የእሳቸውን ስህተት እኮ ደገምከው። አሁን ስለ ክርስቶስ ብቻ ብትሰብኩ ብዙ ነገር ያጋጥማቸዋል። ፍኖተ ጽድቅ ላይ እኮ ነው የተናገሩ። በነገራችን ሙሉ ጽሁፉን ተመልከቱት፣ ሙሉ ቪዲዮን ተመልከቱት። አሁን ብዙ ሰው የሚያተኩረው የትኛው ነች? ቤዛዊተ ዓለም ትባለች አትባልም? እቺ ላይ ነው ያተኩረው። ኧረ ብዙ ነገር እኮ ስለ ብዙ ኢቭን ገላ ድርሳናት ጨምር። አሁን ከሚያዚያ ስንጨርስ ሚያዚያ ግንቦት ነው የምንገባው። ግንቦት አንድ እኮ ልደታ ነው። ከየት ነው የምትሰብከው? አሁን ተነስተህ እመቤታችን የተወለደችበት ቀን ነው ግንቦት አንድ። ከተአምረ ማርያም ጠቅሰን ከድርሳነ ማርያም ጠቅሰን ከመዝሙረ ድንግል ጠቅሰን እናስተምራለን። አይ አትስበኩ ከዛ ገላ ድርሳናት ይነገር እንጂ አይሰበክም እንልን። የዛን ቀን ታቦት ወጥቶ ማህሌት ተቆሞ ንግስ ነግሶ ቅዳሴ ተቀድሶ የት ነው ያደጉት? ቆይ አንዳንድ ሰዎች ግን የት ነው ያደጉት? ቤተክርስቲያን ያደጉት የምር ግን እንደውም እኮ የልደታ እኮ የግንቦት አንድ እኮ ወረቡ ራሱ የሚለው እኮ ኢያቄም ወሐና ወለዱ ሰማይ እኮ ነው የሚለው። ኢያቄምና ሐና ሰማይን የወለዱት እኮ ነው የሚለው። ምን ማለታቸው ነው? ይሄ የምናየው ሰማይ ፀሐይ አለው። እመቤታችን ሰማይ ናት፣ ዳግሚት ሰማይ ናት። እውነተኛውን የጽድቅ ፀሐይ ክርስቶስን ወልዳለቻ። ስለዚህ ምን ብሎ አመሰጠረው? ክርስቶስን የጽድቅ ፀሐይ ለማለት ድንግል ማርያምን ሰማይ አላት። ያሬድ ነው ያለው ይሄንን። መጽሐፈ ዚቅ ላይ ያለ ከዛ በወረብ ይዘመራል። ይሄ ስብከት አይደለም?
አያችሁ፣ የድንግል ማርያምን ልደት ከክርስቶስ የማዳን ጋር አገናኝተውት ኢያቄም ወሐና ዛሬ ወልዳችሁ ተራ ሰው አይደለም፣ ተራ ሴት አይደለችም። ሰማይን የወለዳችሁት እሷ ደግሞ ወሰማይኒ አስረቀት ፀሐይ ይላል። ሰማይ ደግሞ የተባለች ድንግል ማርያም ደግሞ ፀሐይ የተባለውን ክርስቶስን አስገኘችል። ከክርስቶስ ጋር ያልተገናኘ ልደት የለንማ። ይህ ስብከት አይደለም። አሁን ይሄ ድርሳን አይሰበክም ማለት ነው። እኛ ቤተ ክርስቲያን ገድል ድርሳን ይነገራል እንጂ አይሰበክም። የሚሰበከው አሁን በሰዎች እኮ በጣም ምርጥ ንግግር መናገራቸው ነው። ብዙ ሰው ግን የሚናገራት ቤዛዊተ ዓለም ምናምን የምትለውን ቃል ንግግር ነው የሚቻገር የሚናገር ብዙ ነገር ነው የተናገሩት። ስለዚህ ማተኮር ካለብን አያችሁ በእውቀት መሞገት። እሺ እንደዚህ ያርጉ። እንዲህ ስናረግ የተሐድሶ መናፍቃን ነው ሌሎች ቤተክርስቲያን ጠላቶች አርፈው ይቀመጣሉ። እሱ ጋር ስትሄድ ክሊንተን ጋር በመረጃ ነው የምታወራው። እሱ ጠቅሶ ነው የሚያስረዳ። ስድብ አይሰማህም። አይታል ሲመጣ እውቀት አይሆናል። ሞግተኝናና ይሄ ትምህርት ትክክል ነው፣ እዚህ መጽሐፍ ቅዱስ ግለጥ፣ እዚህ ቤተክርስቲያን መጽሐፍቶች ይታዩ ትላለህ። ከዛ ተሳዳቢ ምናምን እየቀረ እውቀት አይሆነ ወደ ሙግት ይመጣል ማለት ነው። ስለዚህ ሊቀ ጳጳስን እያዋረዱ እየሰደቡ በብሔር መንገድ መግለጽ ተገቢ አይደለም። አንደኛ እግዚአብሔር አይቀበለውም። እንኳን ሰደብክልኝ ሙልጭ አድርገህ ሊቀ ጳጳሱ እንኳን ሰደብክ አይልም እግዚአብሔር። አንድ ሁለተኛ ደግሞ እንደምታውቁት እነዚህ ሰዎች የእሳቸው ደጋፊ ምናምን መስለው ብዙዎቹ ሰዎች በብሔር ለመጠር ስለሚፈልጉ ጥሩ ጥቅስ ሰጥሃቸው። አንተ የሚፈልጉት ዋሻ አለ፣ ጥሩ ጥቅስ ሰጥሃቸው። የሚደበቁበትን ዋሻ ፈጠርክላቸው፣ ጫካ ፈጠርክላቸው። ከዛ ይኸው እነ ክሊንተን የሚያወሩት አይታይም? ብሔርን እየሰደበብኝ አታይም? ዘማርያም ብሔርን እየተሳደበ አይተሃል? ጥላቻው እኮ ብሔር ነው፣ ሃይማኖት እኮ አይደለም ያለ አይተሃል? ሊደበቅ በዚህ አይተሃል? ያ ሁሉ ትምህርት ሊወሸቅ። ያንን እድል መሰጠው ማንን? እኛ ነን። አንድ እዚህ ሚካኤል የሚባል ደብር አለና እዛ ሚካኤል ደብር ላይ እኛ ትዝ አይለኝም ወቅቱ እኛ ህፃናት ነን በጣም እና እዛ 1990 ዓመተ ምህረት ላይ ነውና አበበ ጃዳ የሚባል የተሐድሶ መናፍቅ አለ እና የሰንቤት አዳራሽ ላይ ቆሞ አሉ ሲነግሩን ታላላቆቻችን። የሰንቤቱ አዳራሽ ላይ ቆሞ ትምህርት እያስተማረ ወደዳችሁን ጠላችሁን ክርስቶስ አማላጅ ነው ብሎ ተናገሩት። ስብሐት የሰንበት ተማሪው እዛ እየሰበከ ባለበት ነው መቋሚያ ይዞ የደበደበ ያስወጣው። ከዛ ልክ የሚካኤል ቤተክርስቲያን በሩ ላይ ሲደርስ ከዚህ ሁሉ ህዝብ መካከል እኔ አንድ ኦሮሞ ብገኝ አለ። ቼንጅ አረገው፣ ወጥ አረጋቱ። ከዛ በኋላ ሁሉም መቋሚያ ይዞ ሲመታው የነበር ሰው የሚገርም ወዲያው ጣለው፣ ተቀየረ። አይ ወደ ቼንጅ እንደሚደረግ አየ። እዛ ውስጥ ያለ ቁጭን አያወራትም። ምን አርገን የምትመቱኝ እኮ አለ የሚለው ዞር አረጋትና ከዚህ ህዝብ ሁሉ መካከል አለ። በቃ እንዲህ ነው የሚያደርጉት። አሁን የእሳቸውም ንግግር ይህን የሚናገረው ነገራችን ሌላ ነገር በሚመስል መንገድ ጦርነት ተከፍቶብኛል ምናምን ማንነቴ በቃ ከዛ ለመወሸቅ ነው በዚህ እና ይሄ ነገር በጣም የማይገባ ንግግር ነው፣ ተገቢም አይደለም። ከአንድ አባትም አንጠብቅም። እሳቸው የሁላችን አባት ናቸው። ሲኖዶስ አባት ብሎ ጳጳስ ሲሾማቸው የሁላችን አባት ናቸው። ማንንም ለማንም አይወግኑ። ብፁዕ ሲባል አንድ ሰው ልዩ ነው። ብፁዕ ሊቀ ጳጳስ ነው። የሁላችን አባት ናቸው እሳቸው። ያን እኮ ሀገረ ስብከት ጳጳሳት ስለሚያንሱ እዛ ያለ አካባቢ ማህበረሰብ ጳጳስ እንደገኝ ተብለው እንጂ ለዛ አካባቢ ሰው ብቻ ተወላጅ ነው የእርሶ ብፁዕነት ጳጳስነት ማለት አይደለም። እና እንደዚህ አይነት ነገሮች በጣም አደገኛ ነገሮች ናቸው። ስለዚህ ለዚህ መፍትሄው የሚሆነው ቤተክርስቲያን ቀርቦ መማርና ማስተዋል አስፈላጊ ነገር ነው። ከፊት ለፊታችን ደግሞ ከግንቦት ቀጥለን ደግሞ ሰኔ ሚካኤል አለ። ከድርሳነ ሚካኤል ምን ሰብከው ይዛኔ ምን እናደርጋለን ታዲያ? የዛን ጊዜ አይሰበክም? ድርሳነ ሚካኤል ተነግሮ ነው የምንዘጋው? እሳቸው ባሉበት ሀገረ ስብከት ላይ ድርሳነ ሚካኤል ቤተክርስቲያን ሚካኤል የለም? የሚካኤል ደብር የለም? እዛ እርሶ ማህሌት ሲቆሙ የማህሌት ወር የሚወርቡት ሁሉ ቃለ እግዚአብሔሩ ስብሐተ እግዚአብሔር በሙሉ ንግግር እንጂ ስብከት አይደለም።
በቃ መሞገት ካለብን የሚገርም ክሊንተን እንዲህ አይነት ቪዲዮን ሙሉን አይተን የሀገር ጉዱን እያወጡ እያለም ነቅሶ መነጋገርም እውቀታዊ የሆኑ ውይይቶች ዲስከሽኖች ያስፈልጋሉ። ስለዚህ ይሄ የሚያገለግለው ለሳቸው ብቻ አይደለም። በነገራችን ላይ ማንም አስኬማ የደፋም ይሁን ቆብ የደፋ መነኩሴም ይሁን ማንኛውም ሰው ካሁን በኋላ ከቤተክርስቲያን ትምህርት ያፈነገጠ ሲሆን አንሰማም ነው ጥያቄው። መመዘኛችን ማናት? ቤተክርስቲያን ናት። እና ጓደኝነት፣ ብሔር፣ ምናምን ቀረቤታ የሚባል ነገር አስወግዱ። ምን ያክል አደገኛ እንደሆነ ተመልከቱ። ቤተክርስቲያን የት እንደፈተናት እንዳለ ተመልከቱ። በጣም አደገኛ ነው። እኔ እናንተ በጣም ስንቀራረብ አንተ የሚነካ ሰው መቆጣ ከሆነ አንተ የሚነካ ሰው በተቆጣን ቁጥር ከዛ ሃይማኖትን እንረሳውና ጓደኝነት ላይ እናተኩራለን፣ ወዳጅነታችን ላይ እናተኩራለን። እሱን ማንም ሰው እንዲነካብኝ አልፈልግም ወደሚል እንመጣለን። ሃይማኖቱ ዝቅ እያለ ይመጣል። ስለዚህ ቤተክርስቲያን ግንቦት ሚያዝያ 22 ውሳኔ ትወስናለች። ቋሚ ሲኖዶስ ተወያይቶ ውሳኔ ያሳውቀናል። የቋሚ ሲኖዶስ ውሳኔ መጠበቅ ነው። እስከዛ ድረስ ግን የተለያዩ ሊቃውንት ቤተክርስቲያን ቤዛ የሚለው ቃል በስንት መንገድ እንደሚተረጎም በደንብ አብራርተው ተጽፏል። በቪዲዮም ብዙ ተገብቶበታል። ይህን ያስተማረ እግዚአብሔር ስሙ የተመሰገነ ይሁን። በዚህ አጋጣሚ በጣም ብዙ እንድናውቅም ረድተውናል። ትልቁ ነገር ደስ የሚለው ነገር ብዙ ነገር እንድናውቅ ያደርጋሉ። ለሚያውቅበት ሰው በነገራችን ላይ ብዙ እንድታውቅ ያደርጋል። ያ ብቻልም የሰው ማንነትም ትረዳበታለህ። ሁለተኛ ነገር ደግሞ ለማን ያገለግላል መሰለህ? ክሊንተን ሌላ ውስጡ ተደብቆ ላለ መናፍቅ ራሱ አላርም ነው። ሃዛርድ እያበራን ነው፣ እየዞር ነው አይደለም። አንድ መኪና ሲታጠፍ ወደ ቀኝ ወደ ግራ ፍሬቻ ያበራ የለ። ጥንቃቄ ያየ ነው። ቀስ በል እያለ ነው። ሃዛርድ ነው። ከፊት ለፊት ለሚመጣ ሃዛርድ እያበራን ነው። ማንኛውም አይነት አባት ተብሎ ዝም ብለን እንሰማለን ይባል ማናችን፣ ይሄ ለኛም ጭምር ያገለግላል። ማናችንም ብንሆን ቲክቶክ ላይ የምናገልግል ሀገረ ስብከትም ኖሮ ጳጳስ እንሆን፣ የቅዱስ ሲኖዶስ አባልም እንሆን፣ የመምሪያ ኃላፊም እንሆን፣ ኢቭን ፓትርያርክም እንሆን፣ ከቤተ ክርስቲያን ትምህርት የወጣ ማንም ሰው ከሆነ ማንም አይሰማም። ለምንድን ይሄ የምንለው? መፈክር ሳይሆን ይሄ ቤተ ክርስቲያን ናት ያንን አባት መርጣ ዲያቆን አድርጋ አመንኩሳ ጳጳስ አድርጋ ፓትርያርክ ያደረገችው። ፓትርያርኩ አይደሉም ቤተክርስቲያን ያስገኟት፣ ቤተክርስቲያን ናት ፓትርያርኩን ያስገኘችው። ዘሴሚስትሮኔም እንደዛው እኔን አስተምራ ዲያቆን ያደረገችው ቤተክርስቲያን ናት። ምን መዝነው ቤተክርስቲያን ትምህርት ነው ማለት ነው። የፈለግኩትን ነገር መዘባረቅ አልችልም ማለት ነው። እና ትልቁ አራዳ በዚህ ዘመን የቤተክርስቲያን ትምህርትን በሚገባ የሚያውቅ ሰው ነው። ስለዚህ መዘሉ ይቅርብን፣ በየቦታው ጭፈራ ምን ሄዶ ይቅርብን፣ ዘፈኑ ምናምኑ ይቅርብንና ሰብሰብ ብለን የቤተክርስቲያናችን ትምህርት በሚገባ እንወቅ። በእውቀት ሞግቱ። ላይቭ የምትገቡ ሰዎች አንተ ብላችሁ ብፁዕነታችሁ እንዳጠሩ፣ በስድብ ቃልም እንዳትናገሩ፣ ትምህርቱ ላይ ብቻ አተኩራችሁ ትምህርቱን ግን ኑፋቄውን ግን ዱጋ መዳርጉት። በምን? በመንፈሳዊ ትምህርት፣ በቃለ እግዚአብሔር፣ በአበው መጽሐፍት፣ በትምህርተ አበው፣ በኦርቶዶክሳዊ ትውፊት ትምህርት መሰረት ትምህርት ስህተት መሆኑ አሳዩ። እሱ ጋር ወደ ኋላ ትበሉ። በቃ እዛ ላይ ግን ምህረት የለንም። እዛ ጋር ምህረት የለንም። ያንን ሌሎችን ግን አንሰማም። አንተም ብሎ ጳጳስ እኔ ከእንግዲህ በእርሱ አልሳለም ምናምን አይባልም። እንዲህ ብሎ ለመወሰን የቋሚ ሲኖዶስ ውሳኔ አስፈላጊ ነገር። ሁለተኛ ደግሞ የሚገርም ክልት ማስተላልፈው ቤተክርስቲያን ማትከታተሉ፣ አጠገባችሁ ሰንበት እያለ ማትማሩ፣ እድል ኖሯችሁ ደግሞ ቴዎሎጂ መቀጠል መማር እየቻላችሁ ዝም ያላችሁ፣ በትንሹ እንኳን ሰንበት መከታተል ቤተክርስቲያን ማታስቀድሱ ሰዎች ብፁዕነታችሁ የመሳደብ አቅም ሞራልም የላችሁ። መጀመሪያ አንተ ቤተክርስቲያን ናት። መጀመሪያ አስቀድስ። አንተ እሑድ ቀን መጀመሪያ ውዳሴ ማርያም ድገም። መጀመሪያ ሰንበት ገብተህ ተማር። የቤተክርስቲያን ትምህርቷን በደንብ ወቅ። ዝም ብለህ ብቻ በቲፎዞ አትደግፍ፣ አትቃወም። ያን ሳታረግ ዝም ብለህ ብቻ ቆመ እኔ እቃወማለሁ ብፁዕነቱ፣ እኔ እንደዚህ አልቀበልም፣ እኔ በማርያም ሲወጡብኝ አልወድም። መጀመሪያ ቤተክርስቲያን ናት። ጥሩ ነው። ማርያም ነው ወልዳችን። አሁንም ፍቅሯን በልቦናችን ይሳልብን የድንግል ማርያምን። ግን ና አስቀድስ፣ ግን ና ግን ሰንበት ግን ተማር እወቅ። ግን አንተ ዳር ሆነ ቆመ ግን ተቺ ግን አትሆን። እኛ ፖለቲከኞች አይደለም።
እኛ ደጋፊዎች አይደለንም። ደጋፊ የሆነ ሰው እኮ የፖለቲካ የፓርቲው አባል ላይሆን ይችላል እኮ፣ ግን ደጋፊ መሆን ይችላል። አባል ሆኖ የምርጫ ቀን ሊደግፈው ይችላል። እኛ የፖለቲካ አባል አይደለንም፣ እኛ ደጋፊም አይደለንም። እኛ የሃይማኖቱ ደጋፊ ሳንሆን እኛ የሃይማኖቱ አካል ነን። በጥምቀት የክርስቶስ አካል ውስጥ የገባን ሰዎች ነን። እኛ ብልቶቹ ነን። እኛ የሰውነት ክፍሎች ማለት ነው ብልቶች ሲባል እና ይሄ ብዙ ጊዜ ወጣቶች ለቤተክርስቲያናችን በጣም እንቆማለን፣ ግን የተወሰነ ጊዜ የሚዲያ ጫጫታ ይሆንና ከዛ ይቆማል። በቃ ለዚህም ፍቱ መድኃኒቱ ቤተክርስቲያን ቀርቦ መማርና መማር ብቻ ነው። ከዛ እኛ ገብተን ስንማር አማናዊ ትምህርት በውስጥ ተወሽቆ ያለ የታድሶ መናፍቅም ሆነ ከውጭ ያለ ሊያጠቃት የፈለገ እኛን መክታለን። ሰማዕትነትም ከሆነ በጸጋ እንቀበላለን። ከዛ መንግስት ቤት እንወርስባታለን፣ እንጸድቅባታለን። ያ የሚሆነው ቤተክርስቲያን ገብተን ስንማር ብቻ ነው። እና ለሁሉም ወጣት ያለኝ መልእክት ይሄ ነው። በቃ ጎበዝ ከሆንክ ንስሐ ግባ፣ ስጋው ደሙን ተቀበል፣ ከስድብ አፍህን ቆጥብ። ኑፋቄ ትምህርቱን ብቻ ነቅሰ እዛ ላይ አማናዊ ትምህርት በሚገባ አስረግጥ። አክብረ ጥራቸው። ብፁዕነቶ ይህ ነገር ትክክል ነው ወይ? አክብረ ጥራቸው። ቋሚ ሲኖዶስ አይ እኔ የትምህርት ስህተት ኑፋቄ መሆን አግኝቻለሁ፣ የእኝን አባት ጵጵስና አግጃለሁ ወይ አንስቻለሁ አውግዣለሁ ካለ አወገዘ ነው። የዛን ጊዜ አቶናልን በጋራ ሀብቱ ዛት ግን እኛ ስልጣን የለንም። የእኛ ስልጣን ያለው ሪሞታችን ላይ ነው። ሪሞት ቤት ቁጭ ላይ እያየ ኤምቢሲቱ ወደ አክሽን መቀየር ትችላለህ። አይ ማወገዝ ትችላለህ ማለት ሪሞት ላይ ስልጣን አለ። ስልካችን ላይ ስልጣን አለን፣ ማወገዝ እንችላለን። ዘፈን ስማ ማንም ያለ የለም፣ ዲሊት ማድረግ ትችላለህ። ኑፋቄ ስማ ያለ የለም፣ መዝጋት ትችላለህ። መናፍቃን ጋር ሂድና ተማር ብሎ ጎቶ በእግር የወሰደ ሰው የለም። አየህ እዛ ነው የምመን ስልጣኑ። ሪሞት ላይ፣ ስልክ ላይ፣ እግር ላይ ነው፣ አንደበት ላይ ነው። ተሳደብ ብሎ አፍን የከፈተ ማንም የለም። አፍ ያለው አንተ ጋር ነው። ስድብ ጻፍ ብሎ በጣቶች የግድ ያስገድደ ሰው የለም። ስለዚህ ማናችንም ኦርቶዶክሳን ክርስቲያን በተለይ ደግሞ የቅዱሳንን ስለ አድኖ ፕሮፋይል አድርገን ስድብ ምጽፉ ሰዎች ኦርቶዶክሳዊ ክርስቲያን ጠባይ አይደለም። ያናዳል። አዎ ያናዳል። ያበሽቃል። አዎ በጣም ያበሽቃል። ማይጠበቅ ነው። ጳጳስ ከምንላቸው ከአንድ አባት ማን ጠብቀው ነው? ያውም ደግሞ ደብረ ሊባኖስ ገዳም የተማሩ አባት፣ ያውም ደግሞ ጻድቁ አባት አቡነ ተክለ ሃይማኖት የነበሩበት ቦታ ላይ የነበሩ አባት። ያሳዝናል። አዎ ልክ ነው። ስለማያስቆጫል ምን ነገራችሁ፣ ግን ስድበኛ መገለጫ አይደለም። ጌታችን እንኳን አሁን ያሳለፍነው ስቅለት እናሳልፈናለን፣ ትንሣኤ ያከበርነው ሲሰድቡት መልሶ አልተሳደበም። ትምህርታችን ይሄ ነው። ክፉን በክፉ አትመልሱ የተባልነው ነው። ስለዚህ ኑፋቄውን እየነቀስን ኑፋቄው ላይ ምሕረት የለሽ ምላሽ እየሰጠን የእሳቸውን አባታዊ ክብር የእሳቸውን የጵጵስና ክብር ክህነት ግን አክብረን መመለስ አለብን። ስለዚህ ማድረግ ከቻልን በጣም 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 ብዙ ስራ መስራት እንችላለን ማለት ነው። አንተ ሰውዬ ይበቃል። እኔ በአንድ ቀን ልተስለፈልፈኝ ነው። ይበቃ። በጣም አመሰግናለሁ መምህር። እንዲሁ አይ እንትን ማድረግ ሳለበት ህዝቡ እንዲሁ እንዳይጨነቅ እንዳይደነግጥ ስለሚያጋጥም ነው። ስፔሻሊ እኔ በትንሹ ያየሁት ነገር አለና እንደዚህ ኢንፎርሜሽኑ እንትን ሲል ጊዜ በጣም ህዝቡ በአንድ ይደነግጥና ከዛ የሚያደርገውን ነው የሚያደርገው። ስፔሻሊ ጫፍ ላይ ያለ ህዝብ ከሆነ እውነት ነበር ወይ የሚል ሀሳብ ይመጣል። ማለት አሁን ከመናፍቃን ያሉት ከተሐድሶ ምናምን ያሉት እንደዚህ ሲነገር ይቆይና ከዛ ካንተ በኩል ባለው እንደዚህ አይነት ሀሳብ ሲመጣ ትደነግጥና ወይ እውነት ነበር ወይ ብለህ ለውሳኔ ለዲሲሽን በጣም ትፈጥናለህና ለዛ ነበር እኔ ስፔሻሊ እንትን ያልኩት። ህዝቡ ምን ማድረግ አለበት ለመረጋጋት ማለት ቶሎ ምንድን ነው የሚባለው ውሳኔ ላለመወሰን ምን ማድረግ አለበት እንደማለት ነው። ከዛ ደግሞ እንዲሁ ተሐድሶ ምናምን እንትን ሲሉ በጣም ለእኛ የቀረቡ ይመስላችኋል። በጣም ማለት እንደኛ አይነት ስርዓት ምናምን አሏቸው በትንሹ እና እንደኛ አይነት ይመስሏቸዋልና በጣም ይሸወዳሉ ህዝቡ ማለት እና ለዛ ነበር ያው የተናገርከው ሁሉ እውነት ነው። እሱንም የሚገልጽ ነው። ደስ የሚል ትምህርት ነው። ቃለ ሕይወት ያሰማልን። በጣም እናመሰግናለን። እንዲሁ ህዝቡ ሊገነዘበው የሚገባ ነገር ነው። ስፔሻሊ ላይክ በጣም የቤተክርስቲያን ነገር ቀለል አድርጎ የሚያይ ህዝብ ስላለን አሁን ካለው የኑሮ እንትን
ከዛ ደግሞ አንዳንድ ችግሮች የራሱ የህዝቡ የህይወት ችግር ምናምን አለውና በጣም እንትን ይላል ላይክ ስለ ያለው ሁኔታ ለማሰብ እና ስለ ያለው ሁኔታ ለመጨነቅ ብዙም እንትን አይሉ ማለት ግዴለሽ ነገር ነው ህዝቡ ካለው ሲቹዌሽን ጋር እና ለዛ ነው ህዝቡን ማረጋጋት ያው የእናንተ የመምህራን ትልቅ እንትን ስለሆነ ነው። ያው በቤቴ መተህ ስላስተማርክ በጣም አመሰግናለሁ። ሌላ መጨረሻ ነገር ካለ? አይ የለም፣ ያው ጓደኞችን አስገባና ያው እንደለመድከው በእንግሊዝኛ አወራቸው። እኔ እንኳን ጨርሻለሁ። በቃ ለወጣቱ መሰረታዊ ጉዳይ በተለይ እኛ ወጣቶች እንደመሆናችን መጠን ፊታቸው ለቤተክርስቲያን ማዘውተር፣ በተለይ ደግሞ በውጭ ሀገር የምንገኝ በስደት ሚኖር ይኖራል፣ በተለያየ አውሮፓ በአሜሪካ ሚኖር ይኖራል። አሁን በሚዲያው መጽደቅ ይቻላል። በሚዲያ መኮንን እንኮንናለን። ምርጫ ያለው እጃችን ላይ ነው። ለመልካም ነገር እንጠቀሙ ሚዲያውን። በቃ ልክ እንዲህ ማድረግ ከቻለን ወደ በጎን በቃ እኛ ካልተሳደብን ማን ይሳደባል? መናፍቃን ይሳደቡ፣ መብታቸውን አይመለከት። እኔ አሁን ማወራው ስለኛ ነው፣ ስለነሱ አይመለከተንም። የሚጀምረው ከኔ አንተ ወንድሜ፣ አንተን ነው መጀመሪያ ማስተካከል፣ አንተን ነው እኔ መጀመሪያ ማስተካከል ያለብህ። ከዛ ስለ ውጭ ያሉ መናፍቃን በኋላ እናወራለን። ስለዚህ በምንም መንገድ ኢቭን እኚህ ሊቀ ጳጳስ መንገድ ላይ ብታገኟቸው፣ ወደ ቤተክርስቲያን ሲገቡ ስታገኟቸው አንተ መናፍቅ እንዳትሉ፣ በስድብ ቃል እንዳትናገሩ፣ መቅሰፍት እንዳታመጡ አይባልም። በቃ ሰው ናቸው፣ ስተዋል። እኛ ሲጀመር ጳጳስ አይሳትም አንልም አይደል? ጳጳስ ያስፈልገናል፣ ግን እንከን አልባ ናቸው አንልም። ፓትርያርክ ያስፈልጉናል፣ ቅዱስነታቸው ግን ቅዱስነታቸው አንዳች እንከን የማይገኝባቸው ናቸው ብለን እናምናለን። እኛ ካቶሊክ አይደለም። ካቶሊኮች እኮ የኛ ፖፕ ፍጹም ብሎ ያምናሉ። እኛ ፍጹም ብለን አናምንም። ሰው ናቸው፣ ሊሳሳቱ ይችላሉ። ቄሶች ያስፈልጉናል፣ የንስሐ አባቶች። አዎ ቀሳውስት ግን ሊሳሳቱ ይችላሉ። ይህ መታወቅ አለበት። ስለዚህ እንደ አንድ አባት ስተዋል። ከቤተክርስቲያን ትምህርት በጣም የወጣ ነገር አስተምሯል። ይህንም ማስተካከል፣ ከዛ ይቅርታ ጠይቀው በሚገባ። አሁን ይሄ ይቅርታ ለበጣ ነው። የእሳቸው የሰጡት እሱን ተዉት። እሱንም ጥያቄ የለውም። እሱ ይሄ እንደዚህ ወደዛ እኔ ቤዛነት ለጫማ ይባላል፣ ለጥላ ይባላል፣ ለባርኔጣ ይባላል። ጭራሽ እኮ ሹፈት ነው የያዙት። እንደ ቪዲዮን የሰማ ሰው ጋር ለባርኔጣ የሚባልና ተዉት። እሱን አይመለከተንም እኛ። እዛው ቪዲዮ ላይ ድንግል ማርያም ቤዛዊተ ዓለም አትባልም ብለው ላሉበት ነገር ዝርዝር ማብራሪያ ሰጥቶ ከዚህ አንጻር ነው ብሎ ማስቀመጥ የሚገባው እና ይሄን ነገር አልገለጹትም እሳቸው። ይሄው መሰረታዊ ጉዳያችን ያ አይደለም። እኛ የቤተክርስቲያን ትምህርትን በሚገባ አጥብቆ ማየት ነው። እባካችሁን አንብቡ። እኔ ለሁሉም መልእክት ማሳልፈው አንብቡ። ኢኦቲሲ ላይብረሪ የተባለ ቴሌግራም ግሩፕ ላይ መጽሐፍቶች የሀገር አሉ ፒዲኤፎች እንዳታሳቡ። ብር የለኝም መጽሐፍ መግዣ የለኝም እንዳትሉ። ቴሌግራም አለላችሁ። ኢኦቲሲ ላይብረሪ ብላችሁ ያገባችሁ ሰርች ስታደርጉት ለማንኛውም ሰው ክፍት ነው። ግቡና የሀገር ፒዲኤፍ መጽሐፍ አለ፣ አንብቡት። ያልገባችሁ ካላችሁ ጠይቁ። ይሄው አለን እኛ ያቅማችንን። ከከበደ ሊቃውንት አሉ። በቃ በእውቀት በሙገት ልመዱ። በቃ ቁጭ ብለህ እስቲ ዛሬ ምን ስላጠፉ ነው ግን ብፁዕ አቡነ ገሪላ የተቃወምኳቸው? ለምንድን ነው እንዲህ ስላሉ ቤተክርስቲያናችን እንዲህ ስትል ምን እያለችን ነው? ቀይ ነው አብራት ነው ያለብን። እዚህ ጋር መምጣት ያለብን እንጂ ይሄ ከጥላቻ ምናምን ሽኩቻ ተውት። እሱ ስለዚህ ዛሬ በዚህ መንገድ ሆነ፣ ነገ ደግሞ ናፍቅም ሲቀጥ ማንም ይሁን። ስለዚህ የተወለድንበት ብሔር፣ አፋችን የከፈንበት ቋንቋ ለኑፋቄ ከቨር ሊሆን አይችልም። ምንፍቅና ነው። በአማርኛም ማውራው፣ በሶሃሊኛም ማውራው፣ በኦሮምኛም ማውራው፣ በትግርኛም ማውራው፣ በወላይተኛም ተናገረው። ምንፍቅና ይሄ መታወቅ አለበት። አይ ላቭ ዩ ብለህ በእንግሊዝኛ ስላወራ አፈቅርሻለሁ ስላልካት በአማርኛ፣ በሶሃልኛ ደግሞ ኒካታካስ ብለህ ስለተናገርክ አይ ይሄ ቃል እኮ አይገልጽም አይበሉ። ቃሉ ትክክል ነው፣ ትክክል በዛ ነው የሚወሰደው። ኑፋቄ ነው። በየትኛው ቋንቋ ይገለጽ?
ስለዚህ ብሔር የለውም ሌባ፣ ኑፋቄም ብሔር የለውም። የሐሰት ትምህርት ምንጭ ዲያብሎስ ነው። በነገራችን ላይ የሐሰት ወንድሞች ባሉ የለም ሐሳይን ወንድሞች ምንፍቅና የሚያስገቡ በሐዋርያት ዘመን ቢጽ ሐሳያን የሚባሉ ምንፍቅና ብሔር የለውም። እባካችሁን አንዳንድ ሰዎች እንደዚህ ስለሆኑ ነው ይሄንን ብሔር ነካችሁ የምትሉ ሰዎች ጥንቃቄ አድርጉ። ምንፍቅና ብሔር የለውም። ሌባ ብሔርነት የለውም። መናፍቅ ብሔር የለውም። ምን ማለት ነው ብሔር የለውም ማለት? የትኛውም አይነት ሰው ውስጥ ምንፍቅና ሊገኝ ይችላል። ባለፈው አልተወገዙም እዚህ ጎጃም ላይ ቅባትና ጸጋ? በቃ ቢሆንስ ጎጃም እኮ አማራ ክልል ነው። በዚህ አትወሸቁ። በቃ መናፍቅ ሲገኝ መናፍቅ ነው እንጂ የክህደት የኑፋቄ ብሔር የለውም። አይተው አማራ ናቸው አትንካቸው የሚባል ነገር የለም። መናፍቅ ነው። ስለዚህ ቤተክርስቲያን ሁለቱን ሊቀ ጳጳስ አውገዛለች። ቅባትና ጸጋ የሚያምኑትን ሊቀ ጳጳስ እኮ ናቸው። ሄደው እዛው ቦታ ላይ ቅባትና ጸጋ ማስተማር ጀመሩ። ጭራሽ ክህነት እየሰጡ ዲያቆን ቄስ ማድረግ ጀመሩ። አወገዘ ቅዱስ ሲኖዶስ ባለፈው። አማራ ስለሆኑ ነው ያለ ሰው አለ? አሁን እዚህ ጋር ሲመጣ ኦሮሞ ሰው ነው የምትናገረው? አይመስልም። በቃ አይገጥምም። ምህረት የለሽ ነው። ስለዚህ ኑፋቄ ብሔር የለውም። ይሄ ለሁሉም ሰው ማስተላልፈው ማንኛውም ሰው ማለት ነው። ይህንን በደንብ አድርገን ሁላችን ልናውቀው ይገባል። የፈለገ አመለሸጋ ይሁን የሚገርም በዚህ አጋጣሚ የሚገርም ቀዳሽ ይሁን አያድንም። በተደጋጋሚ ጊዜ እንደማነሳው አርዮስ አንደበተ ርቱዕ ነው። በዛ ላይ ገጣሚ ነው። በዛ ላይ በሴት የማይታማ መነኩሴ ነው። የሚገርም በዛ ዘመን ከነበሩት እንደ አርዮስ ከሴት ርቆ በጣም የሚገርም ምንኩስና የነበረው እንደሱ ነበር። እንኳንም በዚህ ዘመን አልሆነ አርዮስ እንኳንም በዚህ ዘመን ቢሆን ኖሮ አርዮስ ህዝቡ እንደሚል ታውቃለህ ክሊንተን እኔ መነኩሴ አይቻለሁ እንደ አርዮስ አይነት መነኩሴ አይቻል አቅም ደግሞ ሲናገር አይተኸዋል አንደበት እንዴት አንደበቱ እንደሚጣፍጥ በዛይ ደግሞ ግጥሞቹስ በስመ አብ ወልድ እኛ ቤተክርስቲያን እኮ ሳይወደድም እንዲህ ኮፌ መስቶን እኮ ያወግዘዋል። እንኳንም አርዮስ በዚህ ዘመን አልነበር። በ325 የተወገዘው አትናቴዎስ ሲያወገዘው ቀንቶበት ነው። አየህ ለመሰለ ወልድ ፍጡር ለሱ ክብር ይግባውና ወልድ ፍጡር ብሎ ምንፋኤ ከተናገረ በኋላ ድምፁ ያምራል፣ ገጣሚ ነው፣ ጥሩ ቀዳሽ ነው ምናምን አይሰራም። አየህ የክርስቶስን አምላክነት አውርደ ተራ ሰው ፍጡር ካረከው በኋላ ለሱ ክብር ምስጋና ይግባውና አምላካችን ፈጣሪያችን ከዚህ በኋላ ያለው ነገር አቆለጳጵሰው ገጣሚ ነው፣ ቀዳሽ ነው፣ የሚገርም መነኩሴ ነው ምናምን እዚህ ገዳም ነው ያደገው አይሰራም። ከስራ ያላችሁ ሰዎች እየገባችሁ ነው አለ እያልኩ ያለሁት ነገር እንዳላወሳስብባችሁ ማለት ነው። አይሰራም። ይሄ በቃ የገሌ ሞዴል ነው ምናምን ታምራለች ምናምን አይሰራም። እዚህ ጥሩ ቀዳሽ ነው እገሌ ሲሰብክ ብታየው እኮ ግጥሞቹ በዛ ላይ በጣም ሰው ነው የሚማርከው። እኔ ትምህርቶቹ በጣም ነው የምወዳቸው። አይሰራም። ይሄ ሁሉ የሚሰራው ጤነኛ ትምህርት እስኪያስክ ድረስ ብቻ ነው። ጤነኛ ትምህርት የያዘ ሰው ጎበዝ ቀዳሽ ነው፣ ጎበዝ ሰባኪ ነው፣ ማህሌት ጥሩ ይቆማል። ከዚህ በኋላ ያስኬዳል። ኑፋቄ ከተገኘ በኋላ በስመ አብ ክሊንተን ብታየው እኮ መልኩ ብታየው ቁመቱ በዛ ላይ ሲቀድስ በዛ ላይ ሰብክ አይሰራም። ስለዚህ አርዮስ አላደረገውም። ያ ሁሉ ከነቆቡ መናፍቅ ሆነ። ምን መናፍቅ ብቻ ሽንት ቤት ሄዶ አንጀቱ ዘርግፎ ሞተ። አለቀ። የአርዮስ መጨረሻ ነው። ስለዚህ ከዚህ አይነት መቅሰፍት ለመዳን ሁላችንም ይሄ አጓጉል የምንኮፈስባቸው ጸጋዎች በትክክል ካልተጠቀምን እንደዚህ ነው። በቃ ምን ያሳያል መሰለ ክሊንተን ይሄ
ጥሩ ቀዳሽ ሆኖ መናፍቅ ይገኛል ማለት ነው። መነኩሴም ሆኖ መናፍቅ ይገኛል። ይኸው አርዮስ እኮ እንደዛ የሚገርም የማትጠብቁት አንደበተ ርቱዕ ሰባኪ ሆኖ ወይኔ ኢየሱስን ቅጥቅጥ ወደው የምትሉት መናፍቅ ሊሆን ይችላል። ስለዚህ ውግንናችን ለማን ይሁን? ለቤተ ክርስቲያን። ሰው አትውደዱ እያልኳችሁ አይደለም። ምናደንቃቸው መምህራን የሉም እያልኩ አይደለም። እግዚአብሔር እንዲጠብቃቸው በጸሎት ማገዝ ነው። የሆነ ነገር ቢከሰት ግን የእኛ መድሎ ለማን ወደ ማን ነው? ወደ ቤተ ክርስቲያን እንጂ እዚህ ቤተ ክርስቲያን እኮ ሰው አይበረክትም። አቤት እኮ አንደበት እኛ ዘመን አሁን ቢኖር ኖሮ አርዮስ ንስጥሮስ እንደውም እንዳደረገ ታውቃለህ? እንደው አበዛውባችሁ ይቅርታና ንስጥሮስ እንደውም እንዳደረገ ታውቃለህ? ቄርሎስ ፈልግሃለሁ አለው። እንግዲህ ሁለት አካል ሁለት ባህሪ ማስተማር ጀመረ። እንግዲህ የዛን ጊዜ እንትና ንስጥሮስ ፓታሊክ ነበር። የሚገርም ቁስጥንጥንያ ማለት ዛሬ ኢስታንቡል ተብላ የምትጠራው የቱርክ ከተማ ናት። እና ፓታሊክ ነበረ እና ንስጥሮስ እንዲህ ብሎ ማስተማር ጀመረ። ስብሰባ ጠራው። ቅዱስ ቴዎዶስ ቀረ። ከዛ መንገድ ላይ በየፖሉ መለጠፍ ጀመረ። ክደቱ ማለት ነው። ልክ አሁን የፖስተር ይለጥፉ የለም መናፍቃን በየመንገዱ መለጠፍ ጀመረ። ከዛ ለአንዳንድ ጓደኞቹ ተመለከተ። ይኸው ተመለከቱ፣ ሰው ስለሌለኝ ሊገፉኝ ነው፣ ስላልተመቸኝ ነው የቀሩት ምናምን እያለ አስበዋል። ፓታሊክ በመንገድ እየሄደ ነገር ሲለጥፍ የኛ ህዝብማ በዚህ ዘመን እንደዚህ ቢሆን እግራቸውን እየሳመ አግኝቶ ነው። ይኸው የቅዱስ ቄርሎስ ትምህርቱና ህይወቱ የሚለው መጽሐፍ ተመልከቱ። ቃል በቃል ብዙ ሰው የሚያውቀው ንስጥሮስ ሁለት አካል ሁለት ባህሪ ያለ ተወገዘ ነው። በእነዚህ ሂደት ላይ እኚህ መናፍቅ ሆኖ የተገኘው ፓታሊክ የነበረው ንስጥሮስ ፕትርክ ነው እኮ አላዳሉ። አይ ፓታሊክ ነው በቃ አትንከው የሚባል ነገር የለም። ንስጥሮስ እኮ ፓታሊክ ነው፣ ጳጳስ እኮ አይደለም። ፓትራሊክ ምንፍቅና ከተገኘ ፕትርክና አያድንም። አይታል ምን ጳጳስ ሆነ እኮ አይደለም። ፓታሊክ ነኝ ማናባቱ ነው የሚነካኝ የሚባል ነገር የለም። ንስጥሮስ እኮ ተወግዟል። አርዮስ መነኩሴ ነበር፣ ልብ በል። ንስጥሮስ ፓታሊክ ነበር። ፕትርክና ሰውን አያድንም። ሶስተኛ ደግሞ ጥላቻ ሌላ ኑፋቄ ውስጥ የሚከተው ነገራችን ላይ በጣም ቢገርም የንስጥሮስ ደግሞ ኃይለኛ ተቃዋሚ ማን ነበረ? አውጣኪ ራሱ እኮ መናፍቅ ነው። በጣም ግን ንስጥሮስን ስለሚጠላው ለሱ ጥላቻው ሌላ ኑፋቄ ውስጥ ገባ። አይታል አደገኛ ትምህርት። ምን ለማለት ፈልጌ ነው? እንደውም ድንግል ማርያም ቤዛዊተ ዓለም እላታለሁ፣ እንደውም ለክርስቶስ ተሰቅላ ሞታ አድናኛለች። አይታል ለልህ ሌላ ኑፋቄ። አውጣኪ በነገራችን ላይ እንደ ንስጥሮስ የሚጠላው ሰው የለም። ስለዚህ ጎበዝ ነው። ሻማ እናብራለት። አውጣኪ የራሱ መናፍቅ ነው። የሚገርም ግን ለንስጥሮስ ተቃዋሚ ነው። ይታል በጥላቻ አንድን ነገር መቃወም ራስን የት ውስጥ ይከታል? ኑፋቄ ውስጥ። የሚገርም ግን መጨረሻ ላይ ንስጥሮስም ተወገዘ፣ አውጣኪም ተወገዘ። ይታል አንድን መናፍቅ በጥላቻ መቃወም ጀግና አያስብልም። አየህ፣ የኦርቶዶክሳዊ ትምህርት ማለት በጣም በጥንቃቄ የሚታይ። ስለዚህ አንዳንዶቻችን በሚገባ ኦርቶዶክሳዊ ትምህርት ሳናቅና ሳንረዳ ዝም ብሎ በጭፍር የሄዱ አውጣኪ እንዳንሆን። እኛ የምንሆነው የማንን ነው? ቄርሎስን፣ አትናቴዎስን፣ ዲዮስቆሮስን እውነተኛ ደገኛ ትምህርት ያስተማሩትን። ለዚህ እኮ አትናቴዎስ ከዚህ ነገር ሁሉ ለመራቅ ምን አሉ? አትናቴዎስ ምንድን ነው ያለው? አርዮስ ሆይ አንተን እወድሃለሁ፣ ኑፋቄህን ግን እጠላታለሁ። በቃ በግልጽ አንደበተ ርቱዕ ነህ፣ አዎ። በሴት አትታማም፣ መነኩሴ ነህ፣ ጎበዝ፣ አዎ። በዛ ላይ ደግሞ ከዛም አልፈ ደግሞ ገጣሚ ነህ፣ አዎ። አንተን እወድሃለሁ። አየህ፣ ሪስፔክት እሰጣለሁ፣ ለዚህ ተቃውሞ የለኝም። ኑፋቄህን ግን ወልድ ፍጡር ነው ያልክበትን ግን እቃወማለሁ፣ እሷን እጠላታለሁ። አይተሃል? ሰሌክቲቭ ናቸው። እኛ ግን ጨፍለቆጣ አይነን። በቃ አንተን ስጠላ በቃ ፊትህ ሁሉ ያስጠላኛል፣ ጸጉር ሁሉ ያስጠላኛል፣ ሳይህ በሳጫለሁ፣ የለበስከው ጃኬት ሁሉ ያበሳጨኛል። የክፋታችን ጥግ ኩንኛ ይዘርስ ምን ሄደው በቃ ከተቃወምኩኝ የተናገርካት ነገር ሴሌክቲቭሊ ይሄ ነገር እንዲህ ማለት ስተት ነው። በቃ አለቀ። ምንድነው ሄጄ ሌላ ነገር ውስጥ የምገባው? እዚህ ተወልጄ ደግሞ እናትህ ጋር ሄዳለሁ፣ አባትህ ጋር ዘር ማንዘር ጋር እገባለሁ። ምን አስገባ? የተናገርከው አንተን አይደል? አያቸው አባቶች እንዲህ ሴሌክቲቭ እንዴት እንደነበሩ። ስለዚህ በዚህ ልክ ስራ መስራት ያስፈልጋል።
እዚህ ንስጥሮስ በየመንገዱ ፖል እየለጠፈ እንግዲህ አንድ ፓትርያርክ እንዲያደርገው ተታስቡት። ቆሞ በየመንገዱ እየለጠፈ ፓትርያርኩ ምን እያደረጉ ነው? ለካ ለምን ነው በየመንገዱ አውታሮች ለሚለጥፈው ንስጥሮስ ሰው እንዲመለከተው አይታችኋል። ነገ ከተወገዝኩኝ እንዲህ ብዬ ስላስተማርኩ ብሎ እኮ አይ ዝም ላይ ያሳስጥ እኔ አባቶቼ የኒቅያ ጉባኤ የምቀበል ሰው ነኝ ደግሞ ይላል እኮ። የሚገርም አንደበቱን አጣፍጦ ዛሬ ማሰገድ እንደዚህ ያለ የሚያወራው መናፍቁ የቀድሞ አባቶቻችን ያለ እኮ እሱም ደግሞ አፉን ሞልቶ። ስለዚህ በደንብ አድርጋችሁ አንብቡ። እኔ አንዳንድ ጊዜ እንደው ዝም ብሎ አሪዮስ ተወገዘ ከምትሉት አሪዮስ ሲወገዝ የነበረው ሂደት ተመልከቱ። የት መጽሐፍ ታገኙታላችሁ? የቤተክርስቲያን ታሪክ ባለ መድረክ አለላችሁ። እሱ ላይ አንብቡት። ኦርቶዶክሶች ይሄ ፒዲኤፍ እኮ አለ። መጽሐፍ የሌላችሁ ሰዎች የኦቲሲ ላይብረሪ ብላችሁ ቴሌግራም ግሩፕ ላይ ግቡ። ጉድ ያወጣላችኋል። እሱ ላይ ግቡና የቤተክርስቲያን ታሪክ ባለ መድረክ መጽሐፍ ተመልከቱ። አሪዮስ ሲወገዝ የነበረው ሂደት እንዳለ ብሉ ታዩታላችሁ። ከዛ አሪዮስ ሄደ፣ ሲወገዝ ሄደ ወዴት? ባለስልጣን ቤተ መንግስት ገባና የተወገዝኩት በጥላቻ ነው አለ። የሚገርም እኮ በዚህ ዘመን ያለን እኮ ይመስል እኮ የሚገርም የተጣላው አሁንም በዚህ ዘመን እንደዛ አለ። የምታወግዘው አንድን ሰው እኮ የሚለ በጥላቻ ነው። አማራ ስለሆንኩ ነው፣ ትግሬ ስለሆንኩ ነው፣ ኦሮሞ ስለሆንኩ ነው፣ ወላይታ ስለሆንኩ ነው፣ ሲዳማ ስለሆንኩ ይላል። ዘመድ ሲለኝ ነው ወገ ኑፋቂውን አይናገርም። ማን ነው እንደዚህ ያለ? ከዛ በኋላ እኮ ነው ቆስጠንጢኖስ የሌኒ ልጅ በሉ የኒቅያ ጉባኤ ሰብሰብ የተባለ ውስጥ ለውስጥ እኮ መጀመሪያ እኮ ተፈጻሚ የተሰማት ቅዱስ ጴጥሮስ እኮ አውግዞት ነበር። ከዛ ውስጥ ለውስጥ ሄደ ሰው ማሰባሰብ ጀመረ፣ ባለስልጣናትን እያሳመነ። በነገራችን ላይ እኮ በግል ጥላቻ ነው ያወገዘኝ። ያን ሊቀ ጳጳስ እኮ ነው ያወገዘኝ። በነገራችን ላይ ጥላቻ እኮ ነው እንዲህ ያለው። የሚገርም አሪዮስ ቃል በቃል ዛሬም ይሄ ንግግር አለ። የእሳቸው ንግግርም ይሄ ነው። በቃ በጥላቻ ይሄ ሁሉ ጦርነት ተከፍቶብኛል አሉ። የምን ጥላቻ ነው ብፁዕነቱ? ብፁዕ ነው ገብርኤል እንዴት እኛ እርሶን እንጠላለን? ምን ስላረጉን? መርጠው ባሉት ተፈጠሩበት ብሔር እንዴት ይጠላሉ እርሶ? እኛስ መርጠን ነው የተወለድነው። ደሞስ ቤተክርስቲያን ዘር አለ እንዴ? ዘራችን የክርስቶስ አይደለም እንዴ? ሀገራችን እኛ በሰማይ አይደል እንዴ? የምንድነው አጥንት ምን ቆጥረው? አንድ ሰው እኮ ጳጳስ ሲሆን እኮ አንድ መነኩሴ ስሙ እኮ ይቀየራል። ስሙ እኮ ይቀየራል። ጳጳስ ሲሆን እኮ ስም ይቀየራል። ከነቢያት ወይ ከሐዋርያት ወይ ከቅዱሳን መላእክት ስም ይሰጣል። የእርሶ ስም እንደው እንኳን አቡነ ገብርኤል ነው። ገብርኤል ምንድነው? አማራ ነው? ገብርኤል ኦሮሞ ነው? አባ ገብርኤል እኮ ነው ስሞት። እንደ መልአኩ እኮ ሊሆኑ የሚገባው። የምስራች እንደተናገረ ገብርኤል መጥቶ እርሶ እኮ የምስራችን ወንጌል እኮ ሊሰብኩ ነው የሚገባው። ይሄ ነው መልእክት ላይ ነው የሚገባው። ገብርኤል የሚባል ስም ይዞ ገብርኤል እኮ ማለት እኮ መኑ ከማን ነው? አምላክ ወሰብ ማለት እኮ ነው። ገብርኤል ብሂል በእሲዋ አምላክ እንደሚለው ፍጹም አምላክ ፍጹም ሰው የሆነ ማለት እኮ ነው። እና ብፁዕነቶ ረጋ ብለው እንደሚያዩ ተስፋ አደርጋለሁ። አሁንም ረጋ ብለው ሰከን ብሎ ለተናገሩ ንግግር ምላሽ ይስጡ። ማንም ሰው አዎ በጥላቻ የሚናገር ሰው ይኖራል። ሌላ ሰው ውክላ እናወራ። የተሳደቡት ሰው ይኖራል። ክብረ ነክ ንግግር የተናገሩትም ሰው ይኖራል። ግን የሁሉ ሰው የሚቃውቁ በሙሉ ግን ጥላቻ አይደለም። ሁሉም ሰው ግን የተቃውሙት ነው ጦርነት ከፍቶ አይደለም። ይህንን በዚህ መደምደም ተገቢ ያለ። ስህተቶትን ግን ማረም አለቦት። ገፊ የሆነች ናት። የኛ ቤት ገፊ ነው የሚሉት ምን ነው ገፊነት? እርሱ ለጵጵስና ያበቃች ቤተክርስቲያን አለች። እጆት ላይ የያዙት መስቀል የተሰጠች ቤተክርስቲያን አለች። እጆት ላይ እርሱ እኛን የሚያሳልቡት መስቀል ክርስቶስ የተሰቀለበት መስቀል ሆነ የተሰጠች ቤተክርስቲያን አለች። ክርስቶስ ተብሎ ሲሰበክ ይገፋል ብሎ ይሰበካል። እዛ መድረክ ላይ የያዙት መስቀል ማን ነው ያደረጉት? እኮ እርሱ ያደረጉት እኮ ቆብ አስኬማው 12 መስቀል እኮ ነው ያለው። የ12 ሐዋርያት ምሳሌ ነው። አስኬማ እኮ በነገራችን ላይ የአኪለ ሶኩ ክርስቶስ የተጎነጎነበት የዕለት ዓርብ ላይ የተደፋበት የሾህ አክሊል ነው። ይሄን እኮ የሰጠችው እኮ ፍኖተ ጽድቅ እኮ አይደለም የተሰጠችው ቤተክርስቲያን ናት። እና ማስተዋል ያስፈልጋል። አንዳንዴ የምናገረው ነገር ማወቅ ያስፈልጋል። እንዲህ ዝም ብለን መናገር የለብንም።
ትዝ ያለ ነገር ሁሉ መናገር የለብንም። የሚሳደቡ ሰዎች አሉ። አዎ። አለፍ ባሌ ንግግር የሚናገሩ ሰዎች አሉ። አዎ። ግን እርስዎ ግን ቤተክርስቲያኒቷን ባሉ አለችበት ነው ያዋሏት። ደግሞ በሊቀ ጳጳስ ደረጃ ሲሆን ደግሞ ያሳፍራል። ይሄ መታወቅ ያለበት መሰረታዊ ነጥብ ነውና ለወደፊቱ ብዙ ስራ መስራት አለብን። አሁን በሚዲያ ማንናገረው ብዙ ነገር አለ። ብዙ ስራ መስራት አለብን፣ እኛ ላይ፣ ልጆቻችን ላይ፣ ጓደኞቻችን ላይ ማለት ነው። እና አይኖቻቸው ቤተክርስቲያን እናድርግ። የዘመቻ ስራ እንዳናረገው፣ ሆ ብሎ ብቻ መጮህ እንዳይሆን እኛ ስራ ወደ ስልት እንቀይረው። በዚህ ጉዳይ ተቆጭታችሁ ሰንበት ተማሪ እስቲሆኑ፣ በዚህ ነገር ተናዳችሁት በስታጭታችሁ እኔ እኮ ባለማወቅ እኔ እኮ መልስ ነበር። አሁን እኮ አንድ ሰው መንገድ ላይ ቆሞ በሰራው ቪዲዮ ቆሞ ቆይ እስቲ ክሊንተን የሆነ ቪዲዮ ሰርታ አይቼ ነው ለምን ድንግል ማርያም ቤዛዊተ ዓለም የተባላችሁ ሲባል አይ እኔ እንጃ እኔ አላውቅም ብቻ አቡነ ገሊላ ያሉ ስለምቃወሙ ነው ብትል እንደ ሰው እንደሚነዳ ይታወቃል። ቅድም ላይቭ ገብተህ ነበረ ዘማርያም እና እሳቸውን ስትቃወም ነበረ። ትምህርታቸውን ምን አድርገው ነው ሲባል እኔ እንጃ እባክህ የሆነ ሚዲያ ላይ ሰምቼ ነው ብል ሰው እንዴት እንደሚያፍር ታውቃለህ። እንደዚህ አታርጉ። በቃ ለምታውቁት ለታመነ ትምህርት ነው ምላሽ መስጠት ያለብን። ይህንን ኦርቶዶክሳዊ መልእክት ለማስተላለፍ ፈልጌ ነው። አበዛውባችሁ ወጣቶች። እንግዲህ ይበቃናል። ወንድም አለም እናመሰግናለን። መሽቷል፣ እኩለ ሌሊት ሊሆን ብሏል። በጣም ነው የምናመሰግነው። ቃልዎት ያሰማልን፣ እንደናንተ ያሉ መማራን ያሰማጣል። አሜን አሜን። አብሮ ያሰማን፣ አብሮ ያሰማን። አንተም እረፍት አድርግ። በቃ እንደው ዛሬማ ተያዝክ። እንዲሁ ጥያቄ ምናምን ሲኖረኝ እኔም እጠራለሁ። አይደለ? አይ ማለቴ ያው አቅርቤ ነው። በቃ ክሊንተንን ጠይቁት፣ ያልገባች ጠይቁ። ኧረ ተዘጋጅቼ ልምጣ በቃ። እሺ ወንድም አለም፣ እሺ ደህና ደርልኝ። ቻው። እሺ